ግን በቃ የሆነ ስከታተል ተደብቄም ቢሆን ብዙ ነገር ሳይ በጣም ብዙ ባለሀብት የማጠብቀው መኪና አቁሞ በቃ በጣም ብዙ ባለሀብቶች ላሞች ይመጣሉ። ላሞቹን አስገቢ ይባላል። ራሴ ከብቶቹን ይዤ እሰጣቸዋለሁ ለባለሀብቶቹ ማለት ነው። ሴቶቹ ሲመጡ ውሻ እሰጣለሁ። ምክንያቱም ምንድነው አንደኛ ነገር ገንዘቡ አምሮኛል። ሁለተኛ ነገር ቤተሰቦቼ እንዳልኩ ብቸኛ ነኝ ብያለሁ። እኔ እንደነገርኩ ብትረዳኝም እኔ ሰራተኛዋ ነኝ። ስለዚህ እኔ ይሄን ሰራተኛ ስለሆንኩኝ ላታሳየኝ ትችላለች። ውድ ቤተሰቦቻችን እንዴት ቆያችሁልን? እንዴት ናችሁ? ያው ዛሬም ደግሞ እንግዲህ እንደተለመደው በአንዳንድ ጉዳዮች መተናል ተከስተናል ማለት ነው። ያው ዛሬ እንግዲህ የባለፈው ክፍል ላይ እንዳያችሁት የሆነ በጣም አጸያፊና የሚደብር ነገር ሲያደርግ የነበረ እንግዲህ አንድ ልጅ ይዘነው ነበረ። እሱን ይዘን ማለት ነው ወደ ህግ አካል አሳልፈን ሰጥተነዋል። በጣም የሚያሳዝን ነገር ነው ከልጁ ጋር እንግዲህ ሲደረግ ያየ ነው። ዞሮ ዞሮ የዛ ጉዳይ የዛ ኬዝ አላለቀም ማለት ነው። አህትየዋን እንደውም የምታስታውሱ ከሆነ አላነጋገርናቸውም ነበረ። መጨረሻ ላይ ያላነጋገርናቸው የራሳችን ምክንያት ስለነበረን እሳቸውም እንደዚህ አይነት ነገር የሆነ የተጨመላለቀ ከአጉል እምነት ከባዕድ እምነት ጋር ተያይዞ የሆነ የሚያደርጉት ነገር ስላለ ቀስ ብለን እነሱን ብንከታተላቸውና የደረስንበትን ነገር ለእናንተ በቪዲዮ ፕሮግራም ከሰራን በኋላ የምናሳውቃችሁ ነው የሚሆነው። ዞሮ ዞሮ ግን ሁለቱንም እዚህ ተግባራት ላይ የነበሩትን ሰዎች ቀጥታ ለህግ አካል አሳልፈን የሰጠናቸው ማለት ነው። ይሄ የልጅ ልጁንም እና ሁለተኛ እሱን እቺ አክስትየው ዘመድ የምትባለው አክስትየዋ እሱም በገንዘብ አስወጥታና ደብቃ እሷ ጋር ስታኖረው የነበረችውን ሁለቱንም በቁጥጥር ስር አድርገናቸዋል ማለት ነው። እየጠየቃችሁን ስለነበረ ነው እንግዲህ ኮሜንት ላይም በተለያየ ነገር ይሄን ነገር እየነገርኳችሁ ያለሁት። ሰውየውም በተሻለ ሁኔታ እንግዲህ አህትየው ወንድ አህትየው ማለት ነው ሆስፒታል የነበሩት በተሻለ ሁኔታ በተሻለ ጤንነት ላይ እንደሚገኙ ሰምተናል ማለት ነው። ዛሬ ደግሞ ተመልሰን የመጣ ነው እንግዲህ ወደ ቦታው የምንሄድ ይሆናል። አንድ ሴት አለች እንግዲህ ነገሩን የምትነግረን ማለት ነው። ያው ይህም ቪዲዮ እንግዲህ እየሰራን ያለ ነው በተደጋጋሚ እናንተ እንደዚህ ብታረጉ እያላችሁ የምትጠቁሙን ነገር አለ። ቪዲዮዎቻችንን ካያችሁ በኋላ ደግሞ እንደዚህም ተፈጥሯል እንደዚህም ተደርጓል የሚያስብል ጉዳዮችን ከሰማችሁ በኋላ እኛም የምናውቀው ነገር አለ፣ እኛም የሰማነው ነገር አለ። እስቲ ሄዳችሁ ቼክ ብታረጉልን ብታጣሩልን በሚባለው መሰረት ነው ቼክ የምናደርገው። ስለዚህ አንዷም እህታችን እንግዲህ የሆነ ግቢ የሆነ ቦታ ላይ ነው ስራ የምትሰራ የነበረው። እዛ ቦታ ላይ ምንድን ነው የተከሰተው? በጣም አሰቃቂ ከዚህ በፊት የሰራናቸው ስራዎች ላይ በጣም የደብር ነገር ለምሳሌ ከአህያ ጋር እነ ሮባም ምናምን የሰሩት ቪዲዮዎች ነበሩ። ከውሻ ጋር ምናምን የተለያየ ሴክሹዋል ኮንታክት ያላቸው ሰዎች እንደዚህ አይነት ነገር የሚጠቀሙ ሰዎች እንግዲህ እያያዝን እኛ እያጋለጥን ነው የነበረው። ምክንያቱም ይሄ ከሰዋዊነት የወጣ በጣም የሚደብር ነገር ነው የሚያረጉት ማለት ነው። ከበስተጀርባውን ደግሞ ከጥንቁልናና ከባዕድ አምልኮ ጋር በተያያዘ አንዳንድ ነገሮች ስላሉት ይህን ነገር ለማጋለጥ እስቲ ዛሬስ ደግሞ አንድ ልጅ ያጋጠማት ነገር ስላለ ያ ነገር ምንድን ነው የሚለውን ነገር ሄደን አብረን እንግዲህ የምንከታተል ነው የሚሆነው። አብራችን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። መሰረት እንግዲህ የጉዳዩ ባለቤት ነገሮቹን ልትነግረን እንግዲህ እስቲ ከሷ አፍ ነው የምንሰማው ማለት ነው። እንዴት ነሽ እህቴ? ሰላም ነው። እንዴት ነህ? አለን እንግዲህ ያው ቀድመሽ እንግዲህ የነገርሽኝ አንዳንድ ነገሮች ነበሩ። አንዳንድ ኢንፎርሜሽኖች ከካሜራ ጀርባም የነገርሽኝ ጥቆማዎች ነበሩ። እስቲ ዲቴል ያሉትን ነገሮች መጀመሪያ እስቲ ስምሽን ንገሪኝ እንታወቅ። እሺ፣ ስሜ ምህረት እባላለሁ።
መጀመሪያ በጣም ነው የማመሰግነው። ያው አክብረኸኝ እዚህ ድረስ ደውዬ ቤቴ ድረስ መተከ ይሄን ጥቆማ ወደ አንተ እንትን ለማለቴ በጣም ነው የማመሰግነው፣ እኔም በማክበርክ ማለት ነው። ግን በጣም አንዳንዴ ስነግር ስሜቴ ይሆናለሁ እና በጣም የሚገርም ነገር ነው። እኔ ማለት ያለውን ነገር ለእናንተ ላካፍል የመጣሁት በጣም ከባድ ነገር ነው። አንድ እህቴ ነበረች። ያው እኔ በህይወቴ ተቸግሬ ነበር ከቤተሰብ ጋር ተለያይቼ። ትንሽ ድምጽሽን ከፍ እሺ፣ ከቤተሰብ ጋር ትንሽ ተጋጭቼ ነበረ በወቅቱ እና ያው እንደማንኛውም በቃ መሄጃ መግቢያ አንዳንዴ ሲጨልምብህ መቼም አንዳንድ ሰው የሚረዳ ሰው ይኖራል። መቼም እግዚአብሔር የሚያዝልን ነገር ይኖራል። እና በዛ ሰዓት በወቅቱ በጣም ተቸግሬ የት ልግባ በጣም አዝኜ የምሄድበት ምናምን ግራ ሲገባኝ አንድ እህቴ ኤልሳ የምትባል አገኘኋት። እንደዚህ ያው በአይን ብዙ ጊዜ እንታውቅ ነበር፣ ግን በችግር የደረሰችልኝ ብቻ እና ያው እንደማንኛውም ቤት ገባው። እሷ ቤት አስገባችኝ። አብሬ መኖር ጀመርኩኝ። ትንሽ ስራ ነበረ እየሰራው። ከብቶች አላት፣ ላሞች አሏት፣ ውሻዎች፣ እንስሳዎች፣ ግመሎች፣ በጣም የተለያየ እንስሳዎች አሉ። እና ያው ነገር ያለው በቤተሰብ ተቸግሬ ነው እሷ ጋር የመጣሁት እና ይህን ስራ ሰጠችኝ። እንክብካቤ፣ ላሞቹን መንከባከብ፣ ውሾቹን እንስሳ መንከባከብ። ከዛም በኋላ ቤት ማጽዳት። ያው ስትልከኝም ያው ዝቅ ብዬ አይደለም የምሰራው እንዳልኩ ብዙ ነገር እሰራለሁ፣ እላላካታለሁ። እሷም ለእኔ በጣም ጥሩ ሆነች። ያው ገንዘብም ትከፍለኛለች። ብር አላት። የሚገርም ነገር ገንዘብ አላት። ለእኔም አሳሳም ገንዘብ ሰጠኛለች። ልብስም ራሱ ከደሞዜ እንዳይመስልክ ራሷ ናት የምትሰጠኝ። እንዴ ልብስ ከራሷ ነው የምትሰጠኝ። እየነገርኩ በቃ ልብስም ከራሷ ነው የምትሰጠኝ። የምቀባባውንም ምኑንም ሁሉም ነገር እንደዛ ነበረ ያደረገን። በቃ እንደ እህትና አማቾች ነበረ ስንኖር የነበረው ነው። እንደ ሰራተኛ ሰራተኛ ነበር የለም። በቃ ሰራተኛ እኮ ብዬ የምነግርህ ለአንተ ነው እንጂ እኔ ሰራተኛ ብዬ አንድ ቀን አውርቼ ማለት እህቴ ናት ነው በቃ ሰው በቃ። እና ግን አሁን ያየሁት ነገር በጣም ከባድ ነው ማለት አሁን ላይ ባለው ደረጃ ላይ እሷ ቤት አይደለም የምኖረው። እንደነገርኩህ ገንዘብ ሰጠኛለች። ገንዘብ አለኝ፣ ብር አለኝ፣ ያው እየከፈለችኝ ማለት ነው። ቀደም እንግዲህ ስትነግሪኝ ነበረ እዛ ቤት ላይ የሚመጣው የተለያዩ ስለነሱ ምን መጣበታል የሚመጡትም ሰዎች በጣም ገንዘብ እንደሚሰጡሽ ጉዳያቸው እንዲደበቅላቸው እንዳይታወቁ ይመስለኛል። እሺ ካንቺ እንትን የመጀመሪያው ነው የምነግርህ እንጂ ያማ እንዳለ ነው። መጀመሪያ ከካሜራም በኋላ እኮ ነግሬሃለሁ። ኦኬ መጀመሪያም ትሰጥሽ ነበረ? መጀመሪያ ማሷናት ገና በተውቃችሁም ሰዓት ገንዘብ በረም እንዳስገባችኝ እዛ ቤት ነገር አለ። ብዙ ገንዘብ ሰጠኛለች። ልብስም ራሷ ናት የምትገዛለኝ። እንደማንኛውም የሴቶች መዋቢያ ነገሮች እሷ ናት የምትሰጠኝ። ግን ከዛ በኋላ እኔ ምን አደረኩ መሰለኝ የሆነ የማየው ነገር በጣም ከባድ ነገር ነው ማለት የምትጠራጠረው ነገር የለም። አሁን ለአንተ ልነግርህ አንተ ጋር ደውዬ ቤቴ ድረስ መተከ ልነግርህ የመጣሁት በጣም ከባድ ነገር ነው። ምክንያቱም የማየው ነገር ትንሽ ግራ የሚያጋባ ነገር ነው። በፊት እኔ እንደማንኛውም በቃ ላም ከሆነች አሁን ለምሳሌ በስርዓት እንደማንኛውም ትታጠባለች፣ በስርዓት ትታለባለች፣ በስርዓት ያው እንክብካቤ እንደማንኛውም ነገር እናደርጋለን። አሁን ግን የማየው ነገር ትንሽ ቀየር ነገር አለብኝ። ብዙ ባለሀብቶች ይመጣሉ እና ምንድን ነው በመላት ነገር አርፌ ስራሽን ስሪ አንቺ ስለዚህ ነገር ምንድን ነው ትለኛለች። እና ያ ነገር የሚገርም ውሻ ራሱ የሚገርም በስርዓት ታጥቦ ጥፍሩ ተቆርጦ በስርዓት በቃ በስርዓት ተደርጎ ምን ተብሎ የራሳቸው ክፍል አለ። የሚገርም ነገር ያን ክፍል ስልክ ባለሀብት ይመጣሉ፣ ወንዶች ማለት ነው፣ የተለያዩ ባለሀብቶች እና ባለሀብቶች ሲመጡ ልክ እኔ መጀመሪያ ከውጭ ራሱ ብር ሰጥተውኝ ነው የሚገቡት። ምንድን ነው ስል ዝም ብለሽ ያዡ መጀመሪያ ማለት ነው፣ ዝም ብለሽ ያዡ ስለሚል ይሄ ደግሞ ምንድን ነው? ምክንያቱም አንዳንዴ ላም በተፈጥሮ የሚታለብ ነገር ነው አይደለ? ስለዚህ ወተት እንትን ለማለት ፈልገው ነው ወይ ምንድነው ወይ ውሻ ዝርያም በቃ ምናምን በምትለው ነገር የለም። እንደዛ ነበር ብዙ ጊዜ የማስበው። ግን በቃ የሆነ ስከታተል ተደብቄም ቢሆን ብዙ ነገር ሳይ በጣም ብዙ ባለሀብት የማጠብቀው መኪና አቁመው በቃ በጣም ብዙ ባለሀብቶች ላሞች ይመጣሉ። ላሞቹን አስገቢ ይባላል። የሚገርም ነገር ማለት ነው። ከዛ ውስጥ ድረስ ይገባሉ። አንቺ ወተት ነበር እኔ ለዛ ነው የሚመስለኝ። በምን ትላለህ እስከዛሬ ተሸጉጄ ወንድሜ። ሲጀምር ማንም ቢሆን እኮ ያው ወተት ፈልገው ምናምን ነው የምለው። በቃ በምን ትላለህ? ግን የተጠራጠርኩ ምን ታውቃለህ? ውሻ
መቼም ከውሻ ወተት አናገኝም። ድመት ከድመት ወተት አናገኝም አይደለ? ድመት የሚገርም በስርዓት ራሱ ሲረቡ ትናንሾች እንዳይመስሉ በቃ ትንሽ በቃ ድልድ ያለው አይደለ? የፈንትኖች እንደሱ አይነት ነገር ነው። አሁን ለአንተ ራሱ ቆሞ እንትን ለማለት እንትን ያልኩት እና ያሁላ ባለሀብት ሲመጣ ያሁላ ባለመኪና ቆሞ ምን ብሎ ሲመጣ ለእኔ ግን የተወሰነ ብር ሰጥቶኝ ነው የሚገባው። እሺ የተለያዩ ሰዎች እንደሚመጡም ያው የተለያዩ ባለሀብቶች ነው የሚመጡት። የሚገርም እኮ በራፋችን ጋር መኪና ራሱ አቁመው በስራ ፍቅልክ ሲመጡ እሷ ራሱ እንዴት እንደምትሆን አስገቢ እንጂ ቶሎ አስገቢላቸው እንጂ ባላሉ ልክ እነሱ ይገባሉ። ላምም ከፈለጉ ድመትም ውሻም ከፈለጉ ነገር ያለው በስራት እኔ በገመድ አላቸው የራሳቸው ሲጀምር ገመዱ ራሱ እንዴት እንደሚያምር መሰለ። በቃ ካቴና በለው ለነሱ ይቀርብ ነው የምነግርህ። ከዛ በስራት ይዤ እገባለሁ አስገባላችኋለሁ። ግን መጀመሪያ ቆይ እስኪ ወደ ይቅርታና ወደ እሱ ከመሄዳችን በፊት እንዴት አወቅሽ? ማለት አሁን መጀመሪያ ጥርጣሬሽን ነው እየነገርሽኝ የነበረው። መጀመሪያ ላይ አሁን ስትነግሪኝ የነበረው እንደሚገቡና ለምንድን ነው ለምሳሌ ውሾቹ ከገቡ በኋላ ነው ጥርጣሬ እየመጣብሽ ሄደው ላሞቹ ይገቡ ነበር። የተለያዩን ሰዎች የሆነ ክፍል ላይ እንደሚገቡ እየነገርሽኝ ነው የነበረው። ያኔ በጥርጣሬ ነው ውስጥሽ እየተብሰለሰለ ሰዎቹ ከገቡ በኋላ ለምንድን ነው እነሱ የገቡት ምናምን እያልሽ ነው የነበረው። ግን ከዛ በኋላ ምን ሊያረጉ እንደሚገቡ እንዴት ነው እስቲ እያወቅሽ የመጣሽው? ወይ ጉድ! እሱማ በእናትህ ረጅም ነው ማለት ያው አንዳንዴ ለገንዘብ ወይ ኑሮ ለማሸነፍ በቃ ኑሮችን ሁሉ ነገር እንትን ለማለት የሆነ እችል የምትለው ነገር አለ አይደለ? ምክንያቱም እዚህ ጋር ማደግ ስላለበት ጥሩ ጥያቄ ነው የጠየከኝ። ምክንያቱም ከኔ በፊት ምንድነው ነው የምትለኝ አይደለ? ከኔ በፊትማ ነበረች እኮ የሚገርም ትልከኛለች ብያለሁ እኮ ወደ ሱቅ ላካለው። እንዴት እያወቅሽ እንደመጣሽ? አዎ ወደ ሱቅ ላካለው። ብዙ ጊዜ ወደ ሱቅ ምናምን ስልክ አለች አንድ ለካ ከኔ በፊት የምትሰራ ልጅ ልካ ነበረች። ላናግርሽ ምህረት እባክሽ ላናግርሽ ትለኛለች። እኔ ጭራሽ ዞሮ የማላት ምክንያቱም ስራዬ ነው። እዚህ ጋር በስርዓት ነው የሚደረግልኝ ሁሉም ነገር የተመቻቸ ነገር ስላለኝ እኔ ወሬ ማዳመጥም አልፈልግም። ከዛ በቃ ልጅቷ ብዙ ጊዜ ትከታተለኛለች። ስወጣም ስገባም ኧረ ቴላናግርሽ ቴላንቺ ነው ቴላናግርሽ ምናምን ብትለኝ እንኳን ምንድን ነው እስቲ ይሁን ነገር ላገኘ እችላለሁ ወይ የተሻለ ነገር ነው ምን ብዬ ጠጋ ስል እንደማንኛውም በጣም በሚገርም ሁኔታ ከባድ ነገር ነው። ለአንተ እንኳን ስነግር በጣም ከሚነገር ነው። እኔ እንደነገርኩ እንስሳዎቹ ባለሀብቶች ይገባሉ ውስጥ ድረስ አስገባለሁ ብዬ እነግርሃለሁ። አሁንም የምነግርህ ጥርጣሬ ነበር መጀመሪያ። ልክ እሷ ስነግረኝ ከባድ ነው። የሚገርም ከላሞች ጋር ወሲብ እንደሚያደርጉ ብትነግረኝስ? በጣም አይታመን ወሲብ። የሚገርም እኮ እኔ እሷ አንተ ስነግረኝ አላመንኳትም። አርበይ ዝም በይ። ምክንያቱም አንዳንድ ምቀኛ አለ አይደል? አረበና ዝም በይ እባክሽ አንቺ ጥሩ ሰው ናት ሊታለቡ ነው ስል እንዴ ሴቶቹ እኮ የሚገርም እኔ እንኳን ባይኔ ያየሁት ላምናት የቻልኩት በቃ ቆንጆ ሴቶች ይመጣሉ። ሲመጡ ወንድ በሬዎች ደግሞ ይገባሉ ሌላ ክፍል ማለት ነው። ወንዶች ሲመጡ ለላሞች፣ ሴቶች ሲመጡ ለበሬዎች ጾታ እየተለየ ይሰጣል። እና ይሄ ነገር እሷ ልጅቷ በምትነግረኝ ሰዓት ራሴ መጠራጠር ጀመርኩኝ። ምክንያቱም ለእሷ ውሻ እያልኩ በቃ የማይገባ ነገር እንስሳ የለም። እና ምንድን ነው ያለው ነገር ምንድን ነው ብዬ እሷን በቃ ብዙ ጊዜ ስትልከኝ ወደ ውጭ በቃ ልጅቷን መጠየቅ ጀመርኩኝ። ምክንያቱም እርግጠኛ ነሽ ምንድን ነው ስላት እዛ ክፍል እርግጠኛ ከላሞቹ ጋር ወሲብ ያደርጋሉ ባለሀብቶች። ካላመንሽ ቀስ አድርገሽ በቀዳዳ ራስ በመስኮት ማየት ትችያለሽ ስትለኝ በቃ ጭንቅላትን የሚያም ነገር የለም። ምክንያቱም እነዚህ ባለሀብቶች ሲገቡ ለእኔ ብር ይሰጡኛል። እሷም በጣም ባለሀብት ናት፣ ብር ሰጠኛለች። ስለዚህ መጠራጠር ጀመርኩኝ። ከዛ በቃ የሆነ ጊዜ ልክ ባለሀብት እንደገባ በጓሮ በራል ቀስ ብዬ ሳረግ በስመ አብ ወወልድ ወመንፈስ ቅዱስ አታምናም። ወሲብ ሲያደርግ ባይስ ባለሀብቱ ማለት ነው። በቃ ዘገነነኝ። ምክንያቱም ከዛ ቤት እንዴት ማምለጥ እንዳለብኝ እንዴት መውጣት እንዳለብኝ ራሴን አሳመንኩኝ። ምክንያቱም እዛ ውስጥ እጅ ያለበታ። ምክንያቱም እንደነገርኩ ገንዘብ ተቀብያለሁ፣ ብር ይሰጡኛል። ላሞቹንም እኔ ነው የማስገባው፣ ለሴቶችም ውሻ ነው የማስገባላቸው። ስለዚህ እኔ ወንጀለኛ ነኝ። አሁን በምን እንደማመልጥ ግራ ገባኝ። ከዛ ሳስብስ ነገርኳት። በቃ አመሰግናለሁ፣ እስከ ዛሬ ድረስ ተንከባክበሽኛል፣ እስከ ዛሬ ድረስ እንትን ብለሽኛል። የራሴ ክፍል አለ ብያለሁ።
ስለዚህ ያው ተስማምተሽ ግን አንቺ ለተወሰነ ጊዜ እዚህ ጋር ቅድምም የነገርሽ ነገሮች አሉ። ያው በመጠቆምሽ አንቺ ለኛ ይሄን ነገር እንድንከታተል ትክክለኛ ጥሩ ነገር ነው ያደረግሽው። ግን ምንም ነገር ባንደብቅ ስልሽ ያው ካሜራ ከመብራቱ በፊት እየነገርሽኝ የነበሩት ነገሮች ስለነበሩ ማለት ነው። አንቺም የነገሩ ተሳታፊ እንደነበርሽ የነገሩ ተሳታፊ ማለት ሳንቲምም እየተከፈለሽ ደስ እያለሽ ካወቅሽም በኋላ ነገሮችን አንቺ እንስሳቶቹን ከተላመድሻቸው በኋላ ያሽ እንደምታስገቢያቸው ምናምን ነገር ነግረሽ ነበረ። እሱማ ትክክል ነው። ማየት ብቻ በቀዳዳ ማየት ብቻ ሳይሆን እንግዲህ ለተመልካቾቻችንም ይሄ ነገር ግልጽ እንዲሆን ስለፈለኩኝ ነው። አሁን ልመጣልህ እኮ ነው። ከዛ ምን አደረኩኝ? በቃ ማለት ያ ነገሮቹ እንዳለው ይሆንና ግን ራሴ ማግለል ፈለኩኝ። ለምን በምን ብትለኝ በቃ ብቻዬን ቢያንስ መከራየት አለብኝ። ብር አለኝ ብያለሁ። ብር ሰጠኛለች፣ ባለሀብቶቹ ብር ይሰጡኛል። ስለዚህ እዛ ቤት መኖር አልፈለኩም። ምክንያቱም ቀስ በቀስ ከነዛ መራቅ ፈለኩኝ። ይኸው እንደምታየው ቤት ተከራየው። ግን እኮ ሰራለሁ፣ እሷ ጋር ተመላላሽ ሰራለሁ። ማታ ቤት መጥቼ ደግሞ አረፈላለሁ። ከዛ በኋላ ያለውን ነገር ሳይ ራሴ ከብቶቹን ይዤ እሰጣቸዋለሁ፣ ለባለሀብቶቹ ማለት ነው። ሴቶቹ ሲመጡ ውሻ ሰጣለሁ። ምክንያቱም ምንድነው አንደኛ ነገር ገንዘቡ አምሮኛል፣ ሁለተኛ ነገር ቤተሰቦች እንዳልኩ ብቸኛ ነኝ ብያለሁ። ስለዚህ የምከራይበት ገንዘብ ደግሞ በዚህ ነገር ነው። ስለዚህ አሁን እንዳልኩ ባለሀብቶች በሚሰጠኝ ቤት ነው በቃ ብር ነው ተከራይቼ የምኖረው። ስለዚህ እኔም የወንጀለኛው አካል ነኝ። ግን ምንድነው በቃ እኔ እየተሰማኝ ነው ያለው። ይሄን ጊዜ እኮ ስንት ባለ ትዳር ሊሆን ይችላል፣ ስንት ባለ እንግዲህ እኔ እንጃ ምን ልበልክ፣ በጣም ከባድ ነው እና በጣም እሷ የምትሰራው ከባድ ነገር ነው። ቅድም የነገርሽኝ አንድ ክፍል ብቻ አይደለም አይደል ያለው? አዎ አንድ ክፍል አይደለም፣ የተለያዩ ክፍሎች ናቸው። በጣም የተለያየ ክፍል ነው። በቃ ምን ልበልክ በቃ ምክንያቱም ዛሬ አንድ ክፍል እዚህ ጋር ከተያዘ ሌላ ባለሀብት ከመጣ ደግሞ እዛ ጋር ደግሞ ላሞቹ ይሄዳሉ። በጣም በቃ ብዙ የተለያየ ነው። በቃ እንደምርጫችሁ ይመስለኛል። ምክንያቱም አሁን ሴቶቹ ሲመጡ በእርግጠኝነት ውሻ ነው የሚቀርብላቸው። ታምናለህ? ሴቶቹ ማለት ነው። ሴቶቹ ውሻ ነው የሚቀርበው። ያ ሲቀርብላቸው ደግሞ የተለያየ ክፍል አላቸው። ውሾቹ ነው ነገር ለሴቶቹ ብዙ ክፍል አለ። ያንን ሁሉ ግን የማደርገው ራሴ ነኝ ብያለሁ። ምክንያቱም ለምንድነው? ለገንዘብ ነው። ማንኛውም ለገንዘብ አሁን የፈለገ ነገር ወንጀለኛ ነሽ ምናምን ብትለኝም እኔ አለሁበት። ያ ነገር የማደርገው ለምንድነው? የሚረዳኝ የለም። በቃ ከቤተሰብ ጋር ጣልቻለሁ። በችግር ይደርሳለች፣ ብዙ ነገር አድርገልኛለች። ቤት ተከራይቼን የምኖረው ብያለሁ። ስለዚህ ያንን ገንዘብ ለማግኘት ስለምፈልግ ያን ነገር እኔም አድርጋለሁ። ግን አሁን ግን በቃ ለአንተ በቃ በጣም ከበደኝ። በቃ እኔ እንቅልፍ አጣሁ። በቃ ጭንቅላቴ ሁሉ በቃ ግራ ገባኝ። ስለዚህ ያን ነገር በቃ እኔ የእናንተን ሚዲያ ብዙ ስለምከታተል ያለውን ነገር ብዙ ነገር ስለማይ እንቅልፍ አጣሁ። ጥሩ። እኛም በተቻለን አቅም እንግዲህ እኔት ሄደን ነገሮችን ለመከታተል እንሞክራለን። እስቲ ትንሽ የተወሰነ ነገር ስለ ሴትዮዋና ግቢ ውስጥ ስላሉት አንዳንድ ነገር እንጫወት ብዬ ነው። የተሟላ ኢንፎርሜሽን ይዘን ለመሄድ እዛም ቤት ላይ ነገሮች ለመከታተል እንዲረዳን እስቲ ካስታወሹ ወይ የምታስታወሹ ከሆነ የመጀመሪያ ቀን ያንን ነገር እሷ የነገረችሽ ቀን ስራው እንደዚህ ነው የሚሰራው ምናምን ያለችሽ ቀን አለ አይደለ? አንቺ እንድትረጁ ያግባባችሽ ቀን እንዴት ነበር? እስቲ ያ ቀን መጀመሪያማ ወዲያው እኮ ነገርችኝ። ሌላ ስራ ነበር የምትሰሪው አይደለ? ያቺኛው ሴትዮ ከጠፋሽ በኋላ ነው ወደዚህ ነገር እንዴት እስቲ ያግባባችሽ ቀን እንዴት? ያግባባችኝማ በችግሬ ብያለሁ እኮ ማለት ተቸግሬ ስለሆነ ይሄን ያህል ምንድነው ብዬም ለመጠየቅ አልቻልኩም። ምክንያቱም ተቸግሬ ነው ከቤተሰብ ጋር ስለተቸገርኩኝ በዛ ሰዓት የደረሰችልኝ ናት። ምክንያቱም እኔ በዛ ሰዓት ደርሳለኛለች ብያለሁ። እዛ ነው የምኖረው ብያለሁ። ያግባባችሽ ቀን ያልኩሽ በቃ ስራውን እንደዚህ ነው የሚሰራው ብላ የነገረችሽ ቀን አለ አይደለ? አዎ ያለችኝማ ከዛ በኋላ ነው ስንላመድ ነው እንጂ ወዲያው እኮ አይደለም። ወዲያውማ አትነግረኝም። ነግሬሃለሁ። እዛ ቤት መኖር ሲጀምር ባለሀብቶች ሲመጡ ላሞቹ እንደነገርኩ በእንክብካቤ ነው። የሚገርም ነገር በቃ ጥፍራቸው እንደሚቆረጥ ታምናለህ? የእንስሳዎች እንደው ለአምስት እሺ ጥቅም ስላላት ጥፍራቸው ሊቆረጥ ይችላል። የውሻ የሚገርም ነገር እኔ ገላና አጥባለን እኮ ውሾቹ ሲጀምር እኮ ሴቶቹ ጋር ሲቀርቡ እኮ ውሾቹ ዝም ብሎ እንዳይመስልህ ሽቶ ተቀብተው ምን ተብሎ ነው የሚቀርቡላቸው። የሚገርም ነገር ግን ያ ነገር እኮ ያንን ነገር መጀመሪያ እንዳልነገረችኝ ነገር በደንብ ነው የምቀባቸው። ይሄ እኮ ስራዬ ነው። ለምን ጠረናቸው ነው እንዴ? ሽቶ ካልተቀቡማ እንዴ ብሎ እነዛስ ግንኙነት ያደርጋሉ። በጣም ከባድ እኮ ነው። ስለዚህ እኔ የምነግርህ መጀመሪያ ይሄ ነገር ቀጥታ አልነገረችኝም። ያንማ መጀመሪያ ብትነግረኝማ እንደው እንዳማራጭም ነገርም ሌላ ፈለግ ይሆናል። እንደው ቢያንስ እንደው ለምኜስ ብበላ እንደው መጀመሪያ ቢሆንስ ለምኜ ብበላ። ከዛ በኋላ ነው የነገረችኝ።
በቃ እጄ ከገባ በኋላ ራሴ እኮ እያቀረብኩላቸው ነው። ከዛ በኋላ ነገረችኝ ያልነገረችኝ ከዛ በኋላ ምን ጥቅም አለው? ግን እሺ በጣም ጥሩ። ሴትዮዋስ እስቲ ስለ ሴትዮዋ ብትነግሪኝ፣ ምን አይነት ስብዕና ያላት ናት? ስብዕና ስልሽ ምን አይነት ሰው ናት ሴትዮዋ? ምን ብዬ ልንገርህ? በቃ አታምንም። በጣም መልካም ሰው፣ በጣም ባለሀብት፣ ማህበረሰቡ ጋር ከማንም ሰው ጋር፣ ህፃን ከህፃን ጋር፣ አዋቂ ከአዋቂ ጋር፣ ከሁሉም ጋር የሚገርም ቀብርም ሰርግም በቃ እንደ ማንኛውም ደረጃ ላይ የምትሳተፍ ሰው ናት። ስታያት ላታምን ትችላለህ፣ ግን ያን ነገር የማውቀው ራሴ ነኝ። ስትወጣ አረ በፍጹም ነው የምትለው። አረ አንተ ራሱ አሁን እንደው እኔ አረች ልጅ ውሸታም ናት ብለህ እንደምትላቃሉ ስታያት ማለት ነው። ግን ምንድነው የምትሰራው ሴራ በጣም ከባድ ነገር ነው እንጂ ማንም እንትን ያላትም። ጭራሽ ስለማርያም ሲባል ራሱ የሚገርም አስገብታ አብልታ አጠጥታ በቃ ብዙ ሳንቲም ብር እንግዲህ በጣም ስላላት ገንዘብ ደግነቱ ገንዘብ መስጫ ነው እንጂ እግዚአብሔርን እንትን ብላ እንደምስልክ ገንዘቧን የት ልበትን ነው። ስለዚህ ለነቢጦችም ሲለምኑ ብር ሰታ አብልታ አጠጥታ ለጎረቤቱ ጥሩ እንድትመስል ማለት ነው። ግን እኔ ያለሁት ውስጡ አይደለም። ስለዚህ የእናንተ ሚዲያ በጣም ስለመከታተል ነው። በቃ ይሄ ልነግርህ እዚህ ቤት ድረስ እንደው እግዚአብሔር አክብረህ ራሱ እዚህ ድረስ በመምጣት እኔ እንቅልፍ ስላጣው ነው። በቃ አጠቃላይ በቃ እንቅልፍ አጣው። በቃ ጥሩ። ስለሷ ስጠይቅሽ በነበረበት ሰዓት ማለት ነው እንዴት ነው ትዳር አላት ወይስ ብቻዋን ነው የምትኖረው? ይሄን ሁሉ ሀብት አሁን እንግዲህ ዝም ብሎ እንደነገርሽኝ ገና ወጣት ነገር ናት። እሷን ሄደን እንግዲህ ምን ጠይቃት ይሆናል አንዳንድ ጥያቄዎችን። ግን ብዙ ጊዜ ስለኖራችሁ አንቺ እዛ ግቢ ትኖሪ ስለነበረ ትዳር አላት ምናምን አይነት ነገር እንዴት ነው? ያው ስንግባባ የማየው ትዳር የለም። ያው እንደማንኛውም ነገር ያለው እንግባባለን ብያለሁ። ያው እንደማንኛውም ቡና ስንጠጣ ያው ወጣት መሆናችን አንቺ እንዴት ነሽ በሚል ነገር በምናወራበት ሰዓት ትዳር አለሽ ወይ? ጓደኛ ነበረኝ አሁን ግን ተጣልቻለሁ ነው የምትለኝ። ልጅ አለ ልጅ የለም። ጭራሽ ስለ ትዳርም እንዲነሳባትም አትፈልግም። ምክንያቱም ይመስለኛል ወሲብ አይደል የሚያስፈልገው? ላሞች አለላት አስፈላጊ ውሾችም አለ። ኦኬ እዚህ ነገር ውስጥ እሷም አለችበት። ስለዚህ ያ ነገር ስላለ ትዳር ለምን ያስፈልጋታል? ልጅ ነው ያው ገና ስለሆነች እንግዲህ የሀብቷን ከሰበሰበች በኋላ ወደ ልጅ ልትመጣ ትችላለች ብዬ ነው የማስበው። ግን ብዙ ጊዜ እንደማንኛውም ተጠያይቀናል። ያው ጓደኛ አለኝ ያው የወንድብሱስ ነገር የምታደርገው ነገር የለም እንደዛ ነው። ግን ውጭ ወጣ ምን እንደምታደርግ አላውቅም። ትወጣለች ትገባለች። የውጭውን አላውቅም። የቤት ላይ ግን ምንም ትዳር የሚባልም የላትም ልጅም የሚባል ነገርም የለም። ምናልባትም የጠረጠርሽው ምናልባት ነገር ካለ ብዬ የምጠይቅሽ አንደኛ ቆይ ይቅርታና ከአጉል እምነት ጋር ወይ ከባዕድ አምልኮ ጋር ምናምን ያየሽባት ነገር አለ? ከባዕድ አምልኮት ጋር ያው አንዳንዴ እንደዚህ ባዕድ አምልኮት ላይ ስትሰራ እኮ ያው ከኔ ልትደብቅም ትችላለች። ያው እኔ አሁን ይሄን አለ አየው ብዬ ለእናንተም ለማውራትም እኮ ይከብደኛል። ምክንያቱም አንዳንዴ ባዕድ አምልኮ ላይ ሲሆን እኮ እኔ እንደነገርኩ ብትረዳኝም እኔ ሰራተኛዋ ነኝ። ስለዚህ እኔ ይሄን ሰራተኛ ስለሆንኩኝ ላታሳየኝ ትችላለች። ክላሷ የብቻዋ ነው፣ እኔም ክላሴ የብቻዬ ነው። በዛም መሀል ላይ ምን እንደምታደርግ አላውቅም። አምልኮም ሊኖራት ይችላል ላይኖራትም ይችላል፣ እሱን አላውቅም። ግን እኔ ያየሁት ግን ያው እንደማንኛውም በቃ ጽድት ያለች ሰው ናት። ስታያት ገና ወጣት ናት፣ ባለሀብት ናት፣ ገንዘብ አላት፣ ትወጣለች እንደማንኛውም ሰው ተዝናንታ ብላ ትመጣለች። የኔ ስራ ደግሞ ያው ምስኪን አይደለሁ አርጌ የተባልኩትን ነው የማደርገው። ምክንያቱም ከብቶችን ላሞችን አጥባለሁ፣ በሮችን አጥባለሁ፣ ውሻ አጥባለሁ፣ በቃ ብዙ ነገር አደርጋለሁ አርጌ ያለችኝን ማለት ነው። ስለዚህ ልክ ባለሀብት ሲመጣ ለእኔ ባለሀብቱ ብር ይሰጠኛል። ያው አንዳንዴ መቸገር ለአንተ አልነግርም ወንድሜ እንግዲህ መቸገር ሰሞኑን እንግዲህ በጣም ትንሽ እንደጠፋሽባት ነው አይደል የነገርሽኝ? እንዳለሽ ነው የነገርሽኝ። በቃ ይኸውልህ ትደውላለች አላነሳም። አንድ ሳምንት ሆነኝ። ምክንያቱም ስራ ቆም ያለው ምናምን አላልሻትም? አላልኩም። ለምን እላታለሁ? ምክንያቱም ይኸውልህ እነግርሃለሁ በቃ ወንድሜ እባክህ ተረዳኝ። በጣም አሪፍ። አሁን ስልክሽ ላይ ቴክስት ታደርጊልኛለሽ እሷ ጋር እመጣለሁ ላናግርሽ እፈልጋለሁ ብለሽ ቴክስት አድርጊላት። ይኸውልሽ ምንም ችግር የለውም። እኛ መጀመሪያ ሄደን እናናግራታለን። ከዛ በኋላ ያሉትን ነገሮች እኛ የምናስተካክል ነው የሚሆነው። ለሆነ ምርመራ ስለፈለግኩት ነው እንደዛ በይልኝ አንቺ። እሺ ትክክል ነህ። ይሄን ማለት እዚህ ድረስ ቤት ድረስ መተክ ይሄን ኢንተርቪው ስለጠይቀኝ አመሰግናለሁ። ግን መሰለክ እንደማንኛውም
መቼም ህይወት ምንም ችግር ተሳሳለች አይደል እንዴ? ምንም ችግር የለውም። ይኸውልሽ ገንዘብ አላት። ይኸውልሽ ምንም ችግር የለውም። ምንም እንዳያሳስብሽ በዚህ ጉዳይ። እኔ አሁን የምፈልገው ቴክስት ብቻ እንድታረጊላት ነው። ቤተሰቦቻችን እኛም እንግዲህ እንደተለመደው እነዚህን ሰዎች እንደዚህ አይነት መጥፎ ነገር ባዕድ የሆነ ነገር ከሰው እኛ የማይጠበቅ ነገር የሚያደርጉትን ተግባራት እያንዳንዱን በቻልነው አቅም ማለት ነው ሁላችንም እየተከታተልን ለእናንተም ለህዝብ የምናጋልጥ እንዲያቆሙ ነው የምናደርጋቸው ማለት ነው። ቤተሰቦች እስቲ እንግዲህ ወደ ተባለው ቦታ እኛም ሄደን አንዳንድ ስራዎቻችንን ከእናንተ ጋር በመሆን ለመስራት እንሞክራለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ አስቀምጡልን። አብረን እንሂድ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሰዎቻችን ያው ትንሽ አስቸግራን ነበር። እንግዲህ በር ላይ ዞሮ አስገብታናለች። እሺ እህቴ፣ ያው ቅድም እንዳልኩት እንግዲህ የተለያዩ መልካም ነገሮችን ሰፈር ላይም በጣም የሚገርምሽ በጣም ጥሩ ነገሮችን ነው ስላንቺ የሰማ ነው። እኔ እንደውም ከደረስኩኝ በኋላ በዚህ ወጣትነት በጣም ነው የገረመኝ። ግቢ ውስጥ እያየሁ ነበረ። መጀመሪያ ላይ እንግዲህ ቤተሰቦች ወደ ግቢ ከገባን በኋላ ለእናንተ መጨረሻ ላይ የምናሳያችሁ ነው የሚሆነው። የተለያዩ ሀብቶቿን እንግዲህ የሚባሉትን የተለያዩ ከጓሮ ላይ የተለያዩ በበቂ የተጠቀመችባቸውን ቦታዋን እንዴት በአግባቡ እንደተጠቀመች እንስሳቶቹ ያሉበት ቦታ፣ የአትክልቱ ቦታ በጣም እዚህ ኑሩ ነው የሚያስብለው። በጣም ደስ ይላል። እስቲ ከስምሽ እንጀምር። ማን እንበል? ስሜ ትትና። እሺ ትትና፣ ያው እስቲ ትትና ማን ናት ከሚለው እንጀምር። ያው ትትና ማለት እንስሳት እወዳለሁ፣ ስራ እወዳለሁ። በቃ ትትና ማን ናት ስልሽ ትትና ስለ አስተዳደጓ፣ ስለ ቤተሰቦቿ ከልጅነቷ ጀምሮ እስቲ ስለ አስተዳደጓ በደንብ ብትነግሪኝ። እኔ ያው አባቴ በልጅነቴ ነው የሞተብኝና እናቴ ጋር ነበር። ከዛ ያው ይሄ ከጀርባ የምታየው እርሻ ፋዘር አባቴ ነፍሱን ይማረውና እሱ ነበረ ያሉትን እንስሳቶች እዛ ነበረ እንትን የሚላቸው ይንከባከባቸው ነበረ። ከዛ ያው አባቴም ሲሞት እኔና እናቴ ቀረን። ከዛ ያው እኔና እናቴ እየተንከባከብናቸው እናቴም በመሀል ታመመችና እሷንም አጣኋትኝ። እና ያው እንደምታየው አሁን እኔ ብቻ ነው ያለሁት። እህትም ወንድምም የለኝም። ብቸኛ ልጅ ነኝ ለቤተሰብ። የዚህ ሁላ ሀብት እንግዲህ አንቺ ነሽ እያንቀሳቀስሽ ያለሽው ማለት ነው። በጣም ደስ ይላል። እንግዲህ በወጣትነት እንደዚህ አይነት ነገር ያው ዞሮ ቤተሰቦችሽ ያወረሱሽ ትልቅ ውርስ ነው። አንቺ እንዴት ነው በአግባቡ እየተጠቀምሽበት ነው? እንደማየው በደንብ ነው እየተጠቀምሽበት ያለው። ብዙ ሰራተኞች ግቢዎች ውስጥ አሉ። እንዴት ነው እስቲ ገንዘብሽን የምታዩ? ገንዘብ የማገኘው ነው ወይስ የምታገኙን ነገር እንግዲህ ፕሮፐርሊ ከመጠቀም አንጻር እንዴት ነው እንግዲህ ሰራተኞችሽን የምታስተዳድሪው ምናምን ያሉትን ነገሮች? ያው እንዳልኩ መጀመሪያ ጥንካሬን የተማርኩት ከአባቴ ነው እና አባቴ ብዙ ነገር አስተምሮኛል። ያው አሁን ላይም በአሁን ሰዓት መቼም እንደዚህ እንስሳት እንትን የሚል የለማ። እኔ ግን በቃ ለነሱ እንኳን ክብር ፍቅር እንዲኖረኝ አድርጎ ነው የሞተውና ገንዘብ ማግኘው እዚህ እንስሳቶቼን እንከባከባለሁ። ያው የምታየው ይሄ መደዳው ያለው ቤት የሰራተኞቼ ነው። ብዙ ሰራተኞች አሉኝ። ኦኬ፣ በታች በኩል ለዚህ መደዳ ያለው ቤት ማለት ነው። እሱ የሰራተኞቼ ቤት ነው። እንስሳት ይሄን አትክልቱን ከጀርባ ያለውን እርሻውን እሱን የሚያርም የሚንከባከብ አሉ። ከዛ ደግሞ የእንስሳቶችን ቤት የሚያጸዱ ሴቶች አሉ።
በቃ እና ቤትም የኔ አጋዥ አለች እና እዛ ጋር የሚኖሩት እነሱ ናቸው። እና ያው ገንዘብ የማገኘው ደግሞ ሌላ ስራ እሰራለሁ ውጭ ላይ ማለት የራሴ ግል ሾፒንግ አለኝ እና ውጭ ላይ እሰራለሁ እና የገቢ ምንጭ እሱ ነው። እዚህም እንግዲህ የተለያዩ ወተቶችን እንትን እንደምትይ ውሾቹንም እንትን ብዙ ውሾች አይቻለሁ እነሱንም እንደምትሸጫቸው በከፍተኛ ዋጋ ምናምን ኦንላይን ላይ እንደምትሰሪበት ምናምን ነግረሽኝ ነበረ። እንዴት ነው አዋጭ ነው? እንዴት ነው እስቲ እነሱን ስራዎችስ ግቢሽ ላይ ያሉትን የምትሰሪያቸው? እሱ በጣም አዋጭ ነው። እንዴት መሰለክ አዋጭ ነው ስልክ አሁን ለውሾች እንዳልከው ውሾቹ አሏ እነሱን ውሾች እዚህ ለውሾች ብቻ የሚንከባከብ ሰው መድቤያለሁ መጀመሪያ። ምክንያቱም በስነ ስርዓት ትሪቱ ነው እነሱ እንክብካቤ ሲያገኙ ነው አሪፍ ጽዳት ያላቸው እንትኖች የሚወለዱት እና በጣም አሪፍ ነው። ኦንላይን ስራ ላይ ላሞችም አሉ። ኦኬ በደንብ ነው እንክብካቤ ማለት የምታደርጉላቸው ለእንስሶቹ ማለት ነው? አዎ ለምን መሰለክ አንደኛ ጽዳትን ይወዳለሁ እንደምታዩ ቤቴም ንጹህ ነው እመሰክራለሁ እና ጽዳት እወዳለሁ። እኔ የራሴን ንጽህና እንደምጠብቀው የእነሱም ንጽህና መጠበቅ አለበት ብዬ ነው የማስበው። ምክንያቱም እንስሳትና ሰው ብቻ ስለተባለ አይደለም እንስሳት ስለተባለ አውርደን ልናያቸው አይገባም እና እኔም እንስሳት እወዳለሁ ብያለሁ። ስለዚህ እነሱም ጋር ስለሆነ ያደግኩት እንትን እላቸዋለሁ በጣም ነው የምወዳቸው። በጣም ትልቅ ቦታ ነው የምሰጣቸው በጣም እና በደንብ እንከባከባቸዋለሁ እና የሚወለዱትም እንትኖች እንዳያቸው ጭጮቹ በጣም ነው ደስ የሚሉት። የሆነ ሰውም የሆነ ኦንላይን ላይ ምናምን ስትላቸው ሰፍ ብለው እንትን ያሉ ወይኔ ሲያምሩ ምናምን እንዴት ነው ምናምን ብዙ ሰው ይጠይቀኛል። በቃ በዚህ እድሜዋ እንዴት ነው ይሄ ሁሉ እንትን የምትለው ምናምን ነገር እና አስተዳደጌም ነው ብዬ ነው የማስበው። እንግዲህ የተለያዩ እንደውም እንደሰማሁት ለዛ ነው ማለት ነው። ያው አንቺ ጋር ከመምጣቴ በፊት ዞር እያልኩኝ አንዳንድ ጥያቄዎችን እየጠየቅኩ ነበረ ሰዎችን እንደዚህ አይነት ተምሳሌት ልትሆን የምትችል እዚህ ሰፈር ላይ ማናት ብዬ ስጠይቅ ነው አንቺ እንደሆንሽ ገና በወጣትነቷ ተብዬ የመጣሁት። እና ያው አንዳንድ ግቢሽ ውስጥ የሚታይ ነገር አለ የተለያዩ ባለሀብቶች የመምጣት ይህን ነገር ለመግዛት ነው የሚመጡት ማለት ነው። እንግዲህ ብዙ ጊዜ ዋጋቸው ውድ ነው በነገራችን ላይ አይደለ? ውሾች እንግዲህ እስከ 30 ሺህ ብር ድረስ እስከ 40 ሺህ ብር ድረስ እንደምትሸጪ ነው እየነገርሽን ያለሽው። ያንን ነገር ደግሞ በእኛ ሀገር ደረጃ ላይ አፎርድ አድርጎ መግዛት የሚችለው አቅም ያለው ሰው ነው። ለዛ ነው የተለያዩ ሰዎች የሚመጡበት ምክንያት። ብዙ ሰው ግራ የሚገባውም ሰው ይኖራል። ለምንድነው የሚገባ ብሎ ሊያስብ የሚችል ሰው ይኖራል። መቼም እንትን ጠንካራ ጎንህን እንደሚያዩት የሆነ ክፉ ጎን እንትንህን የሚገምቱም ይኖራሉ። የሆነ ክፉ ለክፉ ነው ብለው ማለት ነውና ለክፉ ማለት አላ አንዳንድ ሰው ብቻ አላቅም። የሁሉም ሰው አስተሳሰብ ይለያል። ለአንተ ያሉ ካሁን ለምሳሌ ሊገዙ ነው ምናምን ብለው እንዳሉ ይሄ ወሬም ካሁን በፊት እኔም ተወርቶ ስለሰማሁኝ ነው እና ማለት ይሄ ጥሩ የኔን ጥሩ ጎን አለ አይደል? ለእንስሳቶች የምሰጣቸው ጥሩ መልካም እንትን ፍቅር አለ። አንዳንድ ሰው ይሄን በመጥፎ ነገር አድርጎ የሚያስቡ ሰው ይኖራልኝ እና እንደዚህ አይነት ወሬ ሊወራ ስለሚችል እኔ ኬርለስ ነኝ ለማለት ነው። እና ጥያቄ ምን ነበር? ጥያቄ የነበረው ማለት የተለያዩ ሰዎች ይመጣሉ ብዬሻለሁ አይደለ? የሚመጡበት ምክንያት ያው ዞሮ መልሱን መልሰሽልኛል። ለዚህ የሚወራብኝ ወሬ አለ አልሽኝ። ሁለተኛ ደግሞ አፎርድ አድርጎ መግዛት የሚችሉት አቅም ያላቸው እስከ 30 ሺህ ብር ድረስ እንግዲህ ሀብታም ወይ ደግሞ ገንዘብ ያላቸው ሰዎች ናቸው እንጂ ማንም ሰው ብድግ ብሎ አይችልም መጥቶ እንደዚህ ሊገዛ አይችልም። ለዛ ነው ይሄን ቅድም ያልኩ አሁን እኔ ጋር የሚመጡት ኦንላይን ላይ ስለሆነ በብዛት እንትን የምላቸው ውድ ናቸው እና ዋጋቸውን እንደዚህ ኮሜንት እንትን ሲሉ ዋጋቸውን እነግራቸዋለሁ እና ባለሀብት ሰዎች ናቸው። አሪፍ ኑሮ የሚኖሩ ሰዎች ናቸው መጥተው እኔ ጋር የሚገዙትኝ እና ይሄ ሰፈር ወሬ ልልክ የፈለኩት ሌላ ነገር እንዳይመስልክ እንደዚህ ባለሀብቶች መጥተው ሲገዙ እኔ ጋር በውድ ዋጋ እዚህ ለምን ብለው እንትን ይላሉ ማለት እኛ በአቅማችን ለምን አትሰጠንም ለእኛስ ምናምን ብሎ የዛሬ ስንት ዓመት ምናምን የተጋጨ ሰው ነበር ለማለት ነው። እና አስታውሻው ነው ያንን ነገር እና ባለሀብቶች ናቸው መጥተው የሚወስዱትኝ ንጹህ ስለሆኑ ስለሚያምሩ ስለሚያጓጉ
እነሱ ናቸው መተው የሚወስዱት። ውድ ናቸው አሉ። አሁን አንተም ጎበዝ ትገምታለህ 30 40 አልክ እስከ 50 60 አሉ። አሪፍ እንትኖች አሉ። ኦኬ እስከ 60 ሺህ ብር ድረስ የሚሸጡ አሉ። አዎ በደንብ። ኦኬ ኦንላይን ላይ ነው። እንዴት ሀሳቡ መጣልሽ ግን? አሁን በኦንላይን ምናምን ጊዜው ነው ወይስ እንዴት መጣልሽ? ያው ጊዜውም ነው። ያው ቴክኖሎጂ ጋር እንትን ስትል እኔ ምን ልፍጠር ትላለክ። ሁሉም ባለው ነው አሁን ላይ እንትን እያለ ያለውና እንደምታየው ኑሮ ከብዷልኝ። እኔ ደግሞ ባለኝ ነገር እስኪ በቃ ለምን እንደዚህ አድርጌ አልሰራም ብያለሁ እና በጣም አዋጭ ነው። በጣም ደስ ይላል። እስቲ እንግዲህ ያው በወጣትነትሽ እንግዲህ የተሻለ ደረጃ ላይ ነው የሚታይ ነገር ነው እያየን ያለ ነው። የህይወት ፍልስፍናሽ ምን ይመስላል? የህይወት መርህሽ፣ የህይወት አመለካከትሽ ምን ይመስላል? ከስራ ጋርም ከህይወት ጋርም በተያያዘ ህይወት ያው ይቀጥላል ነው። ኦኬ ለጥንካሬሽ አሁን ለምሳሌ አባቴ አርአያሽ እንደሆኑ እየነገርሽኝ ነው አይደል የነበረው? ከሳቸው ምን ወሰድሽ? ምን ተማርሽ? እንደ ጥንካሬ የምታይላቸው የነበረው? ከአባቴ ብዙ ነገር ተምሬያለሁ ብያለሁ እና በቃ ጥንካሬ ምንድን ነው የሚለውን ነገር ሁሉ አስተምሮኛል። እንዳልኩ በእሱ ምክንያት ነው እንስሳት እንደወድ እንስሳቶች እንደዚህ መንከባከብ የጀመርኩት በሱ ነው። ማለት እሱ አንዴ የምትወደውን ሰው ስታጣ የእሱን እንትን መቀጠል ትፈልጋለህ አይደለ? ጭራሽ እንኳን አባት ምናምን ሆኖ ይቅርና አንድ ልጅ ሆኜ የእሱን ፍላጎት ማሟላት ፈልጋለሁ። ገባ? ካሁን ከጎኔ ባይሆንም ላይ ሆኖ ያየኛል ብዬ አስባለሁ። እሱ መቼም እንስሳት እንዲርባው እንዲጣማው ምናምን አይፈልግም የነበርና የእሱን ሀሳብ ፍላጎት ማሟላት ነው የምፈልገው። አሁንም እግዚአብሔር ይመስገን እያሟላሁም ነው፣ አሟልቻለሁም ብዬ ነው የማስበው እና ብዙ ነገር አስተምሮኛል። በጣም አሪፍ። ያው ከቀደም እንዳልኩሽ እንግዲህ ስለ አንቺ የምሰማው አሪፍ ነገሮች ናቸው። አንቺ ብትነግሪኝ የምለው እስቲ ያለሽን ትርፍ ጊዜ አለ እንዴት ነው የምታሳልፊው? ሁለተኛ ደግሞ ከማህበረሰቡ ጋር ከህብረተሰቡ ጋር ያለሽ ግንኙነት ምን ይመስላል? ከማህበረሰቡ ጋር ያው ብዛም ነኝ፣ ግን በጣም እንደዚህ ሰው ጋር ቶሎ ቀራረባለሁ፣ ግባባለሁኝ እና ማህበረሰቡ ጋር አሪፍ ነኝ። ያው እዚሁ ሰፈር እዚሁ ስለሆነ ተወልጄ ያደግኩትኝ ያው እዚሁ ቤት ስለሆነ የሰፈር ሰው ጋር ግባባለሁ፣ ያውቁኛል ምናምን ያው ላንተ እንዳልውህ ማለት ነው። ሰራተኞች አያያዝ ላይስ ትንሽ ኃይለኛ ናት የሚባል ምናምንም ነገር አለ። ለስራው ነው ወይስ እንዴት ነው? ከሰራተኞች አያያዝ ጋርስ እንዴት ነው ያለሽ ግንኙነት? ለስራው ነው ማለት አንዳንዴ ምን መሰለክ እንደዚህ ሰራተኛ ስትል ክፉም ባቱን ክፉ አድርገው የሚያስቡ ይመስለኛል። ማለት እንዴት መሰለክ እኔ ይሄን እንስሳ በብዛት ያሉት በቃ የኔ አጋዥና እንስሳቶች የሚንከባከቡ ናቸው ያሉት ይነግረኛል። ቀላል ሰው አይደለም ያለው ማለት ነው። እና እኔ አንዳንዴ እንጃ ክፉ ነኝ እንዴ? እኔ እንጃ ክፉነቴ አይታየኝም ለኔ። እነሱ ክፉናት አሉ ክፉናት አሉ ምናምን ሳይሆን ትንሽ ኃይለኛ ባህሪ ያለባት ምናምን አይነት ነገር ነው እንጂ አብዛኛው ጥሩ ነገር ነው የሰማሁት። እቆጣለሁ። እንዴት መሰለክ በብዛት ሰው ያዘዝኩትን እንጂ እንዲሰራ ለምን እንዴት ምናምን የሚለኝ ሰው አልወድም። የተባሉትን መስራት አለባቸው። የከፈልኳቸው አይደለ ያስባሉና የተባሉትን መስራት አለባቸው። የነኮሳተርባቸው ማለት የምኮሳተርበት በስራው ማለት ስራውን እንዲሰሩልኝ ከልባቸው እንዲሰሩልኝ ስለምፈልግ ከልባቸው እንዲከባከቧቸው ምናምን ስለምፈልግ ነው እንጂ ከዛ ውጭ የተለየ ነገር የለውም። ያው እሺ አንድ ሁለት ጥያቄዎች የመጨረሻ ለመጠየቅ ያክል ያው እንግዲህ ወጣት ነሽ፣ እንደማየው የተለያዩ ንብረቶችን እያንቀሳቀስሽ ነው፣ ቆንጆ ነሽ። እንዴት ነው ታዲያ እንደዚህ ተሆኖ ወደ ትዳር ያልተገባበት ምክንያት? ትዳር እንኳን ያው እንግዲህ እዚህ ጋር እንደዚህ ስል ቁንጅናና ወጣትነት ምናምን ብቻ ሳይሆን ዋናው ትልቁ ነገር እንግዲህ ጸባይም ነው አይደል? እንደምሰማው ደግሞ ጥሩ ነገር አለሽ ነው። እንዴት ነው እስካሁን ወደ ትዳር ያልተገባበት ምክንያት? ትዳር እንኳን የለም
ብቻዬን ነኝ እንደምታይኝ። ምክንያቱም እንዳልኩ በብዛት ስራ ላይ ነው እኔ ጊዜን ማሳልፈው። በቃ ገንዘብ ማግኘት ላይ፣ ስራ ላይ፣ ትልቅ መሆን ላይ በቃ የተሻለ ነገር ማሰብ ነው እንጂ በብዛት ስለ ፍቅር እንትን የለኝም። አሁን ላይ ግን በመሀል የሆነ ክራሽ ነበረኝ ነው እንጂ በቃ ለምን ቀረ ታዲያ እሱ? እንትን አሁን ላይ አናወራም፣ አብረን አይደለም ማለት ዝም ብሎ አልፎ አልፎ እንገናኛለን እንጂ አይፈልግም። ኦኬ አንቺ ባለመፈለግሽ ነው ወይስ የሆነ በቃ መሀል የሆነ ነገር አለ? ኦኬ እሱ ብዙም እኛ እንትን የሚለን ነገር አይደለም። ዞሮ ግን እንዴት እስካሁን አልገባችሁም? ያው አንቺም እንደ የቤተሰቦችሽን ነው ያስቀጠልሽው፣ ላንቺም ደግሞ ለኛ ዘላለማዊ አይደለንም አይደለ? ወደ ልጆቻችን ነው መተላለፍ ያለበት ሁሉ ነገር። ስለዚህ እንዴት በዚህ እድሜዋ እንደዚህ እያንቀሳቀሰች ብዬ ስላሰብኩ ነው። ስለዚህ አይቀርም ነው ዞሮ አይቀርም፣ ጠብቁ ይደርሳል ነው የኔ መልስ። ይደርሳል። እንግዲህ ቅድሚያ መጠሪን እኛ እንደሆነ አልጠራጠርም። ችግር የለውም እናንተን ነው። እሺ እንግዲህ ትህትና በጣም ጥሩና አሪፍ ቆይታ ነው የነበረን። ስላደረግሽልን ስለጠራሽን በጣም እናመሰግናለን። እሺ የሆነ ነገር አትወስዱም? ይቻላል ጋር እንትን ብለን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን ያው ከልጅቷ ጋር የነበረኝን ቆይታ እንዳያችሁት ነው የነበረው ማለት ነው። በተቻለን አቅም በዋነኝነት ሁሌም እንደምናደርገው ማለት ነው ግቢ ውስጥ ማያን አለ እንዴት ነው ያለውን ነገር ለማጣራት ነው የሄድ ነው። እንደተለመደው ድብቁ ካሜራችንን እንግዲህ እዛ ግቢ ውስጥም ቤት ውስጥም ነው ያስቀመጥነው ለመከታተል ያለውን ነገር ማለት ነው። ሁሉንም ነገር እውነትም የሚባለው ነገር አንዳንድ ጊዜ ሁሌም እንደምላችሁ ማለት ነው ጥቆሙን ብቻ ተማምነን አንሄድም በፊት እንደምናደርገው ማለት ነው። ምክንያቱም የደረሱብን እኛ ላይም ሰዎቹ ላይም የደረሰባቸው ሆን ብለው ይህን ሚዲያ መከታተል ከጀመሩ በኋላ አንዳንድ ሰዎች ወንጀለኞች ሆን ብለው ይመጡና እኛን ይነግሩናል እንደ ጥቆማ ማለት ነው። ከዛ እነሱን ሰዎቹን እንደ ነፃ አድርገን ነው የምናስባቸው የነበረው ማለት ነው። ግን ዞሮ በተለያየ ምርመራ የምንደርስባቸው ምንድነው ኢቭን ራሳቸው ጠቋሚዎቹ የዛ የወንጀል አካል ሆኖ ነው የሚገኙት ማለት ነው። ስለዚህ ሁሉንም ኢቭን ጠቋሚውን ጭምር ሙሉ በሙሉ ምንም የምናምንበት ምክንያት የለም። ግን ከነሱ ከሰጡን ኢንፎርሜሽን ተነስተን ነው ወደ ምርመራችን የምንገባው ማለት ነው። ስለዚህ አሁን እስቲ ለማጣራት እንሞክራለን ማለት ነው። እዛ ግቢ ላይ ምንድን ነው የሚካሄደው? እኔ ቤተሰቦች ግቢውን እያየሁት ነው የነበረው ማለት ነው። አንዳንድ ቦታዎችን እንዳልቀርጽ ያው ኢንተርቪውን ብቻ ነው የፈቀደችልኝ። ግቢዎቹን ግን እንድቀርጽ አልፈቀደችልኝም ነበረ። በተለይ ከዋናው መግቢያ በር በኩል በስተጀርባ ላይ የተለያየ ማለት ነው የምላችሁ መለስተኛ የሆኑ ተክሎች አሉ። እንደ እርሻ ነገር መለስተኛ የሆነ ማለት ነው። በጣም ትልቅ ነው ግቢው። ከከተማ ትንሽ ወጣ ያለ ቦታ ላይ ነው የሚገኘው። ለዛም ይመስለኛል የሰውን ትኩረት በተለያየ መንገድ መውሰድ ያልቻለው ማለት ነው። እዛ ቦታ ላይ ለሚካሄደው ነገር የተወሰኑ ሰዎች ናቸው እዛ ቦታ ላይ የሚኖሩት እና የተለያየ ክፍሎች አሉ። እንደ ሩም ሰፋ ያሉ ማለት ነው። የሰራተኞች መኖሪያ ቤቶች ናቸው ነው
ነው ያለችኝ። ግን እንደ እውነቱ እንደ ጠቋሚያችን ከሆነ እነዛ ሩሞች ያው እንደሰማነው መጀመሪያ ላይ ሰዎቹና ሰዎቹ የሚገናኙበት ቦታ ነው ማለት ነው። ስለዚህ እነዚህ ነገሮች ለማጣራት ትክክለኛነቱን ለማረጋገጥ ኢንፎርሜሽኖቻችንን ድብቁን ካሜራ እንከታተላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቤተሰቦች ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ ያስቀምጡልን። ድብቁን ካሜራ አብረን እንከታተል።